ለመላው ሙስሊም ማህበረሰብ እንደዚሁም ለአዲስ አበባ መጅሊስና ለፌዴራል መጅሊስ ስራ አስፈጻሚዎች፣ ለክፍለ ከተማችን ስራ አስፈጻሚዎች እንደዚሁም ለወረዳ ስራ አስፈጻሚዎች በአጠቃላይ ለስራ ባልደረቦቻችንና ለመላው ሙስሊም ማህበረሰብ እንኳን ለ1447ኛው ዓመተ ሂጅራ ዒድ አልፍጥር በዓል በሰላም አደረሰን አደረሳችሁ ማለት እወዳለሁኝ። ያሳለፍነው የረመዳን ወር ሙስሊሙን ማህበረሰብ ከአመቱ ሙሉ ከነበረበት ሁኔታ ለየት ባለ መልኩ መስጂዶች በሙእሚኖች ተሞልተውና እንደዚሁም ደግሞ የዒባዳ ድምጾች እየተስተጋቡባቸው ያሉበት ሁኔታ ላይ ያለው ነው። እንደዚሁም ደግሞ ረመዳን ሙስሊሞች ሰደቃ የሚያበዙበትና ዝክር የሚያበዙበት እርስ በርሳቸው ከሌላው ጊዜ በበለጠ የሚቀራረቡበትና መልካም ስራቸው የሚበዛበት ወቅት ነበረ። ታዲያ ይሄ መልካምነት የበጎነት ሙሉ አመቱን ወይም ደግሞ አንድ ሙስሊም በህይወቱ አጠቃላይ ሊሰራው የሚገባ ተግባር መሆኑ መዘንጋት የለበትም። አላሁ ዐዘ ወጀል ወዕቡድ ረበከ ሐታ የእትየከል የቂን ነው በማለት ያዘዘውና እስከ ዕለተ ሞታችን ድረስ ማንነታችን እንዲሁ መቀጠል ይገባዋል የሚል መልእክት ማስተላለፍ እወዳለሁኝ። በመጨረሻም እንግዲህ ያው አሁን ያለንበት ወቅት ዒድን ለማክበር በመዘጋጀት ላይ ስለሆንን የዒድ አከባበራችን ምን መምሰል አለበት የሚለውን በተመለከተ ዋናውና ትልቁ ነገር በእስልምና ካሉት አምስቱ የእስልምና ማዕዘናቶች መካከል አንዱ የሆነን የረመዳንን ወር ያው ጨርሰናል። የረመዳን ወር ስናጠናቀቅ ደግሞ ዘካ የሚባል ነገር አለ። ዘካ ሁለት አይነት መልክ አለው። ዘካተል ፍጥርና ዘካተል ማል የሚባል ዘካተል ማለንም ሙስሊሙ ማህበረሰብ እንግዲህ በአብዛኛው በረመዳን ውስጥ ወይም ረመዳን መግቢያ አካባቢ ለተቸገሩ ሰዎች የሚያድልበት ሁኔታ አለ። ረመዳን ማብቂያ ላይ ደግሞ ሁሉ ሙስሊሞች ይህንን የዒድ ቀን በደስታ በጋራ እንዲያሳልፉ በማሰብ አንድ የተደነገገ መመሪያ አለ። ይሄም ዘካተል ፍጥር ሁሉም ሙስሊም ማህበረሰብ ህፃን አዋቂ ሳይል ማንንም ሳይለይ ዘካተል ፍጥር የመስጠት ግዴታ አለ። ይህ ዘካተል ፍጥር ታዲያ ደስታውን የጋራ ለማድረግና ሁሉም ሰው በእለቱ ለጉርሻውና ወይም ደግሞ ዒድን ለማክበር ምንም አይነት ሀሳብ ሳይገባው ሁሉም በተመሳሳይ በሳቅና በደስታ እንዲያሳልፍ ነው የተደነገገውና ይሄም በአግባቡ መፈጸም አለበት። ሌሎች ልጆች እና ቤተሰቦች በአጠቃላይ ደስተኛ ሆነው እንዲያሳልፉ ቤተሰቦች ወይም አባወራዎችን መምከር ያስፈልጋል። ይሄንንም ማስታወስ። ከዛ ባለፈ እንግዲህ ዝያራ ዘመድ መዘየር፣ ጓደኞች ጎረቤቶችን መዘየር፣ በተለይ ችግር ላይ ያሉ ሰዎች የቲሞችን መሰል የሆኑ መረዳትና እንዲህ አይነት ጊዜ ላይ ወላጅ አባታቸውን ያጡ ወላጅ እናታቸውን ያጡ የቲሞች በተለይ ትኩረት ተሰጥቶ ዚያራ ሊደረግላቸውና አይዟቸው ሊባሉ ይገባል። እስልምና እንግዲህ ይሄን ነው የሚመክረውና ከብዙ በጥቂቱ እንግዲህ ይሄንን ነው ምለው። هذا والله اعلم። በድጋሚ እንኳን ለተከበረው የዒድ አልፍጥር በዓል አደረሳችሁ በማለት ተናግሬያለሁ።